እንደዚህ ሆኖ ቢሆንስ እንደው ቢሆንስ መጠርጠር አይከፋም። ብዙ ሰዎች እንደዚህ እንዲሆን ይመኛሉ። ዋው ቢገናኙ በጣም ያምራሉ። ደግሞ የልብሳቸው ከለር really is. Do you think we have time to check out that shop before it closes for the evening? Congratulations to Gianni for becoming a brand ambassador. ከሁለት ሳምንት በፊት ከአዶናይ እንደተለያዩ ይሄ ልጅ ከጃኒ ጋር በቲክቶክ ጌም ላይ ይገናኛሉ። ከዛም የልጁን እይታ የፍቅር እንደሆነ የተረዱት የጃኒ ተከታዮች ያን ላይቭ ሲመለከቱ የነበሩ የጃኒ አድናቂዎች ልጃችን እንዳትጎዳ በሚል ስጋት ይመስለኛል ለልጁ በተደጋጋሚ ስለ ጃኒ ጥሩነት፣ ስለ ጃኒ ውበት፣ ስለ ጃኒ በተደጋጋሚ ሲጽፉለት ልጁም ጃኒን ማሰብ የጀመረ ይመስላልና በጣም በጽሁፍ ሲያጨናንቁት በጣም በኮሜንት ሁሉ ላይ የሷን ፎቶ እያደረጉበት ነበረ። ከዛም በኋላ አምባሳደር ስትሆን ጃኒ እንኳን ደስ አለሽ ብሏታል። ምክንያቱም ሰዎች በጣም ብዙ ሰዎች ለሱ ስለሷ ኢንፎርሜሽን ስለሚያደርሱት ይሄም በጣም ደስ የሚል ነገር ነው። ልጁም እንደምታዩት ሸበላ ነው። ዱባይ ላይ ከሄደችም በኋላ ላይቭ ስትጫወት ተገናኝተው የት እንዳለ ጠይቀው ነበረ። Hi Johnny. How are you? Hi. How was your trip? Very nice. Where are you from? Are you in Dubai? I am Dubai, yes. ከዛም ልጁ ዱባይ መሆኗን ካወቀ በኋላ ጃንዬ ብንገናኝስ ምን ይመስልሻል? ዱባይን የመሰለ ቦታ መተሻል፣ እኔም ያለሁት እዚህ ነው። በጣም ብዙ ሰዎችም እኔና አንቺን ለማገናኘት እየጣሩ ነው። ሳይሽም ደግሞ ቆንጆ ነሽ፣ ወጣት ነሽ፣ ስኬታማ ነሽ። ታዲያ ብንገናኝ ምን ይመስልሻል ብሎ እንደጻፈላት ጃኒም ለአድናቂዎቿ ለተከታዮቿ እየተናገረች ነበረ። እንደሰማችሁት እንገናኝ ብሎኝ ነበረ። እኔ ግን አልፈልግም አልኩት። ግን ተከታዮቼን ሳላደንቅ አላልፍም። ለኔ ብላችሁ ለኔ ያዝናችሁ ትጎዳለች ብላችሁ እንደዚህ ተጽዕኖ እየፈጠራችሁ ስለሆነ ዘንድሮ በጣም ትለዩብኛላችሁ፣ ልዩ ናችሁ ስትል ተከታዮቿን አድንቃቸዋለች። ከላይቭ በኋላ እንግዲህ ጃኒም ስለሱ እያሰበች ስትተክዝ ተገኝታለች። ላይቭ ጌም ተጫውተው ከተለያዩ በኋላ ጃኒ በተደጋጋሚ ውሃ እየጠጣች ስለሱ ስታስብ ስለሱ ስታወራ ነበረ። ብዙ ተከታዮቿ ከሱ ጋር እንድትሆን ይፈልጋሉ። እሱ ጋር እየሄዱ ስለሷ ነው የሚጽፉለት፣ እሷ ጋር ደግሞ እየመጡ ስለሱ ነው የሚጽፉለት። በእርግጥ የሰው ህይወት ላይ እንደዚህ ይሁን እንደዛ ይሁን ብሎ ሀሳብ መስጠት ባይቻልም ግን ስታዋቸው አብረው የሚሄዱ አይመስሏችሁም? ልጁ ሸበላ ነው። ጃኒም ውብ ነች። ልጁ የተወለደው ኢሮፕ ነው፣ ግን ዜግነቱ አይደለም፣ እናቱ ኬንያዊ ነች። አሁን ግን የሚኖረው ዱባይ ነው። ብር ያለው ይመስላል እና እኔ ሳስበው አብረው የሚሄዱ ይመስለኛል። እናንተስ ምን ትላላችሁ? ልጁን ኦብሰስ ዳርጋችሁ ጭራሽ እንዲስፍልኝ ያረጋችሁ ወይ ፈጣሪ። ወንዱም ገበርቶቹ ነው ግራም ታገቡት። አረ ተፋሳኝ ነው ያሉት። ማርያም ስራ የለህም እንዴ ነው ያሉት። እኔ እና ጊዜ አው ለሳያችሁ ይጻፍልኝ ያያችሁ ሚስተር አይደለም ነው በእርግጠኝነት ለሆነልኝ ሳይሆን ለሱ እንደዚህ ወደ ሌላ የሚያስጠላኝ የኔስ በጤና ነው እንዴ? ባይዘዌ የጃኒ ፋኖች በጣም ነው የሚወዷት። ለምን በጣም እንደሚወዷት በእርግጥ እኔ አላውቅም። እኔ ሰውን ላደንቀው እችላለሁ፣
በሚሰራው ስራ ልወደው እችላለሁ። ግን በዚህ መጠን የግል ህይወቱ ውስጥ ገብታችሁ ትጎጃለሽ። እባክሽ ከሰው ጋር ሆኚ። ከጆን ዳንኤል ተለያይተሻል፣ ከአዶናይ ተለያይተሻል። አሁን ብቻሽን ስትሆኚ ልትጎጂ ትችያለሽ እና ከሰው ጋር መሆን አለብሽ ብለው ሰውን ጉትጉት አድርገው እያመጡላት ነው። እሷ ደግሞ እባካችሁ ተውኝ፣ እኔ ስለ ህይወት የማውቀው እኔ ነኝ፣ አልጎዳም፣ ስራዬን ልስራበት እያለች። ሰው እንዴት ነው ግን በዚህ መጠን መወደድ የሚችለው? የትም ቦታ ላይ መጥፎ ኮሜንት አይጻፍላትም። ሌላው ደግሞ የገረመኝ ነገር አዶናይ ሰሞኑን የለበሰው ይሄ ሹራብ ነገሩ የእሱ ከለርና የጃኒ ፀጉር መመሳሰል ነው። ስታዩት ግን አላስተዋላችሁትም? ትንሽ ገርሞኛል። እኔ አዶናይ ይሄንን ሹራብ ከለበሰ ወዲህ ትንሽ ቆየት ብላ ጃኒም ፀጉሯን እንደሱ አይነት አድርጋው መጣች። ምናልባት ይሄ ከለር ትርጉም ይኖረው ይሆን? ስኬትን የሚስብ ከለር ከሆነ ነገሩኝ፣ እኔም ለብሰዋለሁ። የተወደዳችሁና የተከበራችሁ አብራችሁኝ ስለቆያችሁ ስላያችሁኝ ስለሰማችሁኝ ልባዊ ምስጋና ይበያላችሁበት የዓለም ዳርቻ ይድረስ። ቪዲዮን ከወደዳችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየታችሁን ጻፉልኝ። እንደዚህ ብታደርጊ ይሄንን ብታስተካኪ ብላችሁ በቅንነት ሀሳባችሁን ንገሩኝ። እንዲሁም ደግሞ በየቀኑ የምለቃቸው ቪዲዮዎች እንዲደርሷችሁ የኖቲፊኬሽን በተኗን በመጫን የቻናሌ ቤተሰቦች ሁኑ።